ዛሬ ነው ተደውሎልኝ እንዲህ ሲለኝ ጭራሽ እደውልና ላናግረው አልኩት። እሱን አታግኘዋለኝ ሁለቱም እሱም አታናግሪ በፊት እኛ መናገሪን አሉ። ግን ጭራሽ ስለዚህ ማውቀው ይሄንን ነው ለማውቀው ነገር የለም። ኦኬ እሺ እንትናም ገብቷል፣ አስረኛውም ገብቷል። አስረኛው እስቲ የምጠይቀውን ጥያቄ ጠይቅና ሌሎቻችሁ ተራ በተራ ትጠይቁታላችሁ። አስረኛው ከመጠየቃችን በፊት አንዴ በትልቁ አድርገኝ ነው ዲጂ ቀጣይኛ ራኛ ብንጠይቅ ይሻላል። ሎፒ ዝነኛውና ሁለቱ ቢያወሩ ይሻላል። ምክንያቱም ካርሎስ አሁን ስናወራ በስነ ስርዓት እየጠየቅን ብናወራ ጥሩ ነው። ለምን ልጅቷ በጣም ዲስተርብ ሆናለች። እንደውም አልገባም ሙላ ያለሽ ነበር ትናንትና። ሰው ከዛም ከዚህም ማዋከብ የለበትም። ስለዚህ እኔ ቀን ደውዬላታለሁ ለዚች ለሎፕ ነው ምናምን ለሚለው አገናኝቻቸዋለሁ ከአቡ ጋር። እኔ ነኝ ያወጣሁት ያንቺን መረጃ። ከዛ አይ ቲንክ እሺ ማለት አንቺ ነሽ አይደለ? አንቺ ነሽ አይደል? ይሄንን የነበርኩ ያስወጣሁት ሂሳብሽንም ትራንዛክሽንሽንም እያንዳንዱን ነገር አይቻለሁ። አሁን እኔ 100% እርግጠኛ የሆንኩበትን ነገር ልንገራችሁ። ዝነኛው እንደዚህ አይነት ስራዎችን ይሰራል። ሳንቲም ለማስገባት የሚጠቀመው የራሱን ሳይሆን የሌሎች ሴቶችን ነው የሚጠቀመው። ይሄን የተረዳሁት ለምን ካላችሁኝ የዚችን ልጅ አካውንት የላከው ነገ ላለመጠየቅ ሲል ነው። ነገ እንዳይከሰስ እንዳይጠየቅ ሲል የጽሁንን አካውንት ለዚች ልጅ ላከ። ከዛ በኋላ 50 ሺህ ብር አስገቢ ያላት ልጅቷ አላስገባችም፣ አልገባም ሳንቲም። ጽሁን መጠየቅሽ ጥያቄ አካውንትሽን ከወሰደ በኋላ ኮይን ገዢዎች ሳንቲም አስገብተዋል አላስገቡም? ምንም አይነት ብር አልገባልኝም። ኖርማል ቴክስት ይገባልኝ ለብር ከገባው አይገባልኝ ጋር ምንም ይገባልኝ ነገር አይቼዋለሁ። አልገባልሽም፣ ለረጅም ጊዜ ገንዘብ አልገባልሽም። ሙሉ ትራንዛክሽኑን አይቼዋለሁ። ምንም አይነት ገንዘብ ገብቶልሽ አያውቅም። 217 ብር አለው አካውንትሽ ላይ። ስለዚህ ዝነኛው ጥያቄ ከዚህ በፊት አንተ ኮይን የምትሸጠው በየትኛው አካውንት ነበረ? የዛን ቀን የጽዮንን አካውንት ለምን ተቀበልካት? የተቀበልኩት ልሸጥ ፈልጌ ነው ኮይን ብለህ ካልክ ኮይን ገዢዎቹ ለምን ገንዘብ አላስገቡም? ዝነኛው እንዴት ነው? እንኳን በሰላም መጣ። ቀጥል እስቲ፣ ለተጠየቀው ጥያቄ መልስ ስጥ። ሌላም ሰው የሚጠይቅ ሰው ስላለ ቀጥል። መልካም። አሳረኛው ለጠየቀኝ ጥያቄ አካውንት ለምን ተቀበልክ? ለምን ገንዘብ አልገባልህም ነው? ከዚህ በፊት አንተ የምትሸጠው በራስህ አካውንት ነው። ስለዚህ አንደኛ የአንተ አካውንት ምን ስለሆነ የጽዮንን አካውንት ላክላት። ሁለተኛ ጥያቄ እኔ የላኩት አካውንቱን ኮይን ሊሸጥ ነው ብለህ ካልክ ኮይን ገዢዎቹ ለምንድን ነው ሳንቲም ያላስገቡልህ በጽዮን አካውንት? ኦኬ፣ ለመጀመሪያው ጥያቄ ምንድነው የኔ አካውንት መሆኑ ቢሆን ሞባይል ባንክ አክቲቭ ስላልነበረ ለዛ ነው የጽዮንን የተቀበልኩት። ምክንያቱም ወደ ሲገባ እንድትልክልኝ ብዬ ነበረ። ከዛ በኋላ ግን ኮይን እኔ እንዴት ነው የሚሸጠው? የሆነ ሰው ሊስት አለ የኔ የሚሸጥበት ያናገረኛል። የሚፈልጉትን ያክል ይነግሩኝና ባንክ አካውንት ልኬላቸው ነው እንትን የሚያደርጉት። ገንዘብ ገቢ ካደረጉልኝ በኋላ ነው ኮይኑን የሚያሟላው ማለት ነው። ስለዚህ የእሷን አካውንት ከላኩላቸው በኋላ በዛ ሰዓት የገዛኝ ሰው አልነበረም። የተቀበልኩት ወዲያውን ለመሸጥ ሳይሆን ያኔ አክቲቭ ስላልነበረ ሞባይል ባንኬ የእሷን ተቀብዬ የሚገዛኝ ሰው ካለ ግን ለመሸጥ ነው ያንን ነገር የተጠቀምኩት። ነገር ግን በዛ ሰዓት አልሸጥኩም። የኔን ደግሞ ቶሎ አክቲቭ አደረግኩት። ኦልሞስት ከሁለት ቀን በኋላ ምናምን ነው፣ ከአንድ ቀን በኋላ ነው፣ ከሁለት ቀን በኋላ። እሺ ቆይ፣ እሺ እንደዛ ነው እንኳን ብለን እንኳን ብንቀበልህ እዚች ልጅ ጋር ይሄ ያንተ አካውንት እንዴት ሆኖ ደረሰ? ማንስ ሰጣት?
አንተ ያለው ኢትዮጵያ እሷ ያለችው አረብ ሀገር በምን ተገናኝቶ ይሄ አካውንት አንተ ጋር ተገኘ? የማን አካውንት? የእሱ አካውንት ያንን ይሄ አካውንት የጽዮን ነው አይደለ? የጽዮን አካውንት ከሆነ እንዴት ሆኖ ራቁት ፎቶ ቪዲዮ የተያዘባት ልጅ ጋር እንዴት ሊደርስ ይቻላል? በምን ልታገኘው ቻለች ብለህ ታስባለህ አንተ? እኔ የማስበው ከትናንት ወዲያም ለማስረዳት ሞክሬ ነበር። ምንድነው በዛ ሰዓት አድርጋችኋል የተባሉ ሰዎች ከትናንትና ወዲያ ልጅ ብያለሁ ጠበቃ ሆኖ ነው የመጡት። ስለዚህ ይሄንን ነገር ሆን ብለው ምን መሰለ በዛ ሰዓት አድርጋልኝ አጥፋልኝ ሲባል የነበረው ልጅ ከትናንት ወዲያ ጠበቃ ሆኖ ሌላ ነገር እያወራህ ነው። ይሄ አካውንት ይሄ አካውንት ቁጥር ካንተ እጅ ካልወጣ በስተቀረ ሁለቱን እኔ ነኝ ያገናኘዋቸው። ተበዳዩን ልጅና እቺን ማናት ጽዮንን ዛሬ እኔ ነኝ ያገናኘዋቸው ሁለቱን። ከዚህ ውጪ በየትኛው መንገድ ካንተ እጅ ወጥቶ ይሄ አካውንት ልጅቷ እጅ ገባ? ይሄን ጥያቄ መልስልኝ ባጭሩ። አሳረኛው ጥያቄ እየጠየቀኝ ነው። ጥያቄን ደግሞ ብዙ እንትን አልወስድም እስከመልስ ጠብቀኝ። ይሄንን ያልኩት እሷ እጅ የገባበት ምክንያት በጎን ያሉ ሰዎች ያደረጉት ነው ብዬ ነው ማሰብ እንጂ ራሷ ወደ ራሷ ትልኳለች ብዬ እሷ አላስብም። እያልካለሁት ኖ ካንተ ኮይን የሚገዙ ሰዎች ናቸው ይሄን አካውንት። ቆይ ተረጋጋ። ይሄን የጽዮንን አካውንት ሊያውቁ የሚችሉ ሰዎች እነማን ናቸው? አንተ ኮይን የሸጥክላቸው ወይም ኮይን ይሸጥላቸዋለሁ ብለህ ያልካቸው ሰዎች ናቸው አይደለ? ይሄን የሚያውቁት። ስለዚህ ከዚች ልጅ ጋር አንተ ኮይን የምትሸጥላቸው ሰዎች ቤት በኩል ተዋውቀው ይሄንን አካውንት ሊሰጡ ይችላሉ። ለዚህ መልስ ደግሞ ማለት ነው አሳረኛው ያልተረዳኝ ነገር እኔ ኮይን የሚሸጥላቸው ሰዎች የቅርብ የማውቃቸው ሰዎች ብቻ አይደሉም። አንተ በፌክ አካውንት የሚሆን ምንም ስምም የለውም ፕሮፋይልም የሌለው ሰው ኮይን ካንተ መግዛት እፈልጋለሁ ካለኝ ስንት ነው የምትፈልገው ብዬ እጠይቃለሁ። አካውንት እልክለታለሁ። ከዛ ገቢ ካደረገልኝ ኮይን እሞላለታለሁ አካውንቱን ተቀብዬ። ገቢ ካላደረገልኝ ግን ይሄ ሰው ገቢ አላደረገልኝም በዚሁ ይቀራል ማለት ነው። ስለዚህ ማንም ሰው ይሄንን አካውንት ከኔ ጠይቆ መውሰድ ይችላል። ምናልባት ከኔ ጠይቆ መውሰድ ይችላል አትበል። ማንም ሰው ገንዘብ አላስገባም። ግብይት እየፈጸምክበት ትራንዛክሽን እያደረግክበት አይደለም። ቢያንስ አንተ ይሄ ሁሉ ሰው ይሄን አካውንት የሚያውቅ ከሆነ አንድ ሰው እንኳን ለምን አላስገባላትም ለጽዮን? አንተ እኮ ለግዢ እየተጠቀምኩ አይደለም። ግልጽ ነው የምነግርህ። እኔ ይሄን አካውንት ለራቁት ፎቶ 50 ሺህ ብር ልታስልካት ተቀበልክ አንተን ስለሚያስጠይቅ። ከዛ በኋላ ላክላት። አላስገባም ማለች ልጅቷ ክሽቻለች። ገንዘቡ አልገባም። ይሄው አልገባም ስቲል ነው እስካሁን ድረስ። ለኮይን ግን ቢሆን ኖሮ አንተ እስካሁን ድረስ ስንት ጊዜ ኮይን ስትሸጥ ለምንድን ነው በጽዮን አካውንት ገንዘብ ያላስገባው? አንተ ቢያንስ በትንሹ በሳምንት ውስጥ 2 ቀናት ሸጠም ኮይን ለምንድን ነው ያልገባው? ኮይን ገዢዎች ለምን በጽዮን አካውንት አላስገቡ? አሳረኛው አንድ ጊዜ ተረጋግተህ አናገር። ምክንያቱም ዲጄ ሙለር ተወው። አንተ አካውንት የላክለት ሰው የት አለ? አሳየን። የላክለት ሰው ኮይን ልትሸጥ አካውንት የሷን የላክለትን ሰውዬ አሳየን። አስረኛው ማን ነው? ጥያቄው ትክክለኛ ጥያቄ ነው ወይ? ዝነኛው ቆይ ተረጋጋ። ዝነኛው ይኸውልህ አሁን እንደባለፈው ረጅም ናይቶች አናሳልፍም። ዛሬ ግን ከአንተ ጋር የምንቀመጠው እንድታውቅ የምፈልገው ነገር በዚህ ጉዳይ ላይ አሁን ለምትሰጠን መልስ ምንም በቂ የሆነ መልስ እንዳልሆነ 100% እርግጠኛ ነን። ስለዚህ አንተ የሰው አካውንት አሳልፈ የምትሰጠው እንግዲህ ልጅቷ እኔ አውቀዋለሁ አዲስ አበባ ነው ብላለች፣ ረጅም ዓመታችን ነው ብላለች። ስለዚህ አንተ የጽዮንን አካውንት አንስተ የምትሰጥ ከሆነ አንተም ጽዮንም ተባብራችሁ የሚሰሩት ስራ አለ። ስለዚህ አታርክመን። የአስረኛው ጥያቄ እንዳለ ሆኖ አንተና ጽዮን ናችሁ ማለት ነው ይሄን ስራ የምትሰሩት። አሁን የአስረኛው ጥያቄ መልስና ወደ ጥያቄ ትሄዳለህ። ከአስረኛው ጋር ጨርስ። መልካም። አስረኛው ለጠየቀኝ ጥያቄ ምንድን ያልኩ ከመጀመሪያው ነው አካውንቱን ተቀብያት ነበር የኔ አክቲቭ ስላላደረግኩት። ነገር ግን በዛ ሰዓት የገዛኝ ሰው የለም። አክቲቭ ያደረኩት ከአንድ ቀን በኋላ ምናምን ነው፣ አልተጠቀምኩበትም። ምክንያቱም አሁን የሸጥክላቸው ሰዎች ደግሞ የላክላቸውን አካውንት ላክልኝ ለምትለኝ
አብዛኛው እዛ ጋር ፕሮፋይሌ ላይ አይታችሁት ከሆነ ማንም ሰው የሚያውቀው ነው። ስልኬን ያስቀመጥኩት የቴሌግራም ነው። በቴሌግራም ልክላችኋል፣ በቴሌግራም ይጽፉልኛል፣ ቴሌግራም ላይ ልክላችኋለሁ። ያንን ነገር ክሊር አድርጎ የማጥፋት እንትን አላቸው። ከኔም ከነሱም አካውንቱ ማጥፋት ይችላሉ። ይሄን ነገር እያልኩ ያለሁት እኔን ሆን ብለው ለማስቀመጥ ያደረጉት ነገር ስለሆነ አካውንቱን ከላኩላቸው በኋላ ቴሌግራም ላይ ከኔም ከነሱም እንዲጠፋ ማድረግ ይችላሉ። በነገተው አክቲቭ ያደረኩኝ እሷ ጋር የገባ ገንዘብ የለም፣ የላከችልኝም የለም። ሞባይል ባንኬ አክቲቭ ሆኖ እስካሁን እየተጠቀምኩበት ነው። ለበጣም ብዙ ሰዎች አንዴ ላስወርድሽ ነው። እዚህ ከስሩ እኛ አንድ ጊዜ ከይቅርታ ጋር እሺ፣ ቀጥል እና ሮቤል ግባ። እንደዛ አድርጌያለሁኝ። አካውንቱ ምናልባት በእሷ ተጠቀሙ የአንድ ቀን በዛ ሰዓት የኔ አክቲቭ ባልነበረበት የተላከ ሆኖ ዲጄ በጣም ሰምቼዋለሁ፣ ለማዳመጥ በጣም ሞክሬያለሁ። ዝነኛው ለመረዳት በጣም ብዙ ሞክሬያለሁ። አንድ ነገር ልንገር፣ ዝነኛው እዚህ ጋር ወደ 300 ሰው አለ። ከዚህ በፊት ደግሞ ወደ 1400 ወደ 1500 ሰው እያዳመጠ ነው ማለት በጣም እየሰማን ነበር። በጣም እንትን እያልን ነበር። ግን አንድ ነገር ልንገርህ፣ ከዚህ በኋላ ከአንተ ጋር ሰጣ ገቦስ መግባት አንፈልግም። እውነታውን ዲጄ የሚያውቃል፣ 300 ምናምን ሰዎችም እናውቃለን። እዚህ ጋር ወደ ሌላ ወደ ሰጣ ገቦስ ከመግባታችን በፊት ረጋ ባለ በሰከነ መንፈስ እዚህ ጋር አቡ አለች፣ ጥፋትህን አምነህ ሎፒንም ወደ ሌላ ነገር ውስጥ ሆነንም ወደ ሌላ ነገር ውስጥ እሷንም እኛ ተያይዘን ከምንገባ አንተ ጥፋትህን አምነህ እዚህ ይቅርታ ብትጠይቅ ይሻላል። ምክንያቱም አንተ የበደልካት አቡ ጋር የጽዮን አካውንት በምንም ታምር አይደርስም። ከዚህ በፊት ምን ብለህ ስትናገር ሰማሁ መሰለህ? ሎፒን አላቃትም፣ ጽዮን ይሄን አካውንት እኔ አላቀውም ብለህ ሸምጥጠህ ነበር፣ ታስታውሳለህ? ይሄ አካውንት ግን ተፈልጎ የማን እንደሆነ አራሻው ይፈለጋል ብዙ ነገር ነበረ። እንደዚህ ከመፈጠሩ ገሳ በምን ይገባል ታስታውስ? እምነግርህ ነገር ቢኖር አሁንም የውሸት መላምቶችን እየተናገር ማንም አያምንህም። እዚህ ጋር አንድ ነገር ልንገርህ፣ እውነታው ያለው ነገር ሰማኝ አዳምጠኝ። ስለዳደብ እና በትልቁ አድርገኝ ዲጂ በትልቁ አድርገኝ ሚውታር አሁን ሁላችንም እንትን በምንልበት ሰዓት ነቅለህ መውጣት ትችላለህ። አንድ ግልጽ መብትህን ልንገርህ። ነቅለህ ግን ሳትወጣ አቡን ትከሳለች። ዲጄ በትልቁ አድርገኛ እንዴ? ኦኬ ይኸው ላዳምጠኝ። ዝነኛው እንደ ቀልድ እንዳታየው። ወይ ሎፒ አንተን ትከሳለህ፣ ወይ ሎፒን አንተንም እኛ ሶስታችሁንም ነው የሚከሰው፣ ጆርንም ነው የምንከሰው። ስለዚህ ይኸውልህ ዛሬ ይኸውልህ ወደ ግራ ወደ ቀኝ ምናምን አትሂድ። ይስደን በቃ ጨርሰናል እኛ ስራችንን። ስለዚህ ምን ልትለን ነው እስቲ ንገረኝ። ዲጄ ይኸውልህ ሲጀመር ቆይ አንዴ ሲጀመር ይኸውልህ ከመጀመሪያ ጀምሮ ቆይ አንዴ ዝነኛው ሚውት አድርጋ እንዴ ከመጀመሪያ ጀምሮ ስጠይቅ እኔ በፍቅር በዋትስአፕ ልጅቷን እንደማታውቃት ስትናገር ነበር። ስለ አካውንቱ ስጠይቅ አካውንቱን አላቅም ስትል ነበረ። አካውንቱን እንዳይላክለት እያላችሁ ነበር። ቆይ ይኸውልህ ይሄ የማን አካውንት ነው ንገረኝ እስቲ። ይሄ የማን አካውንት ነው? ኖ ይሄ የማን ቴሌግራም ነው? ይሄ የራስ አካውንት ነው። አሳኛው እስቲ አንተ ዝነኛው እስኪ አውራና ቆይ እንዴ እየመለስኩለት ነው። ይሄ የራስ አካውንት ነው። አንተ ፍራስ አውራና ጨርስ እስቲ። ምን ልታወራ ነው? ቀጥል። ይኸውልህ ዲጄ ምንም ማስተባበል አያስፈልገውም። ስልክ ቁጥሩ በማን ስም እንደተመዘገበ ከነመታወቂያው ከነምኑ በደህንነቶች እያንዳንዱ ነገር እየወጣ ነው። ኪዳነ ምሕረትን ነው የምልህ ትታሰራለህ። ለማየት ያብቃ። ይሄ አካውንት የማን ነው? አንተ አይደለም ብሎክ ያደረካት ይችልሽ። ይሄ አካውንት የማን ነው? ማንን ነው የምታጃጅለው? ቆይ ዝም በል እና ይሄ አካውንት የማን ነው? ይሄንን የጻፈላት ማን ነው? ለዚህ ልጅ ማን የጻፈላት ይሄንን አካውንት? ከታች ይሄን አካውንት ማን የጻፈላት? አንተ አይደለም የጻፈላት? ይሄን አካውንት ተመልከቱ። መጨረሻው 89 ነው አይደለ? ተመልከቱት። ይሄንን ይሄ አይደለም መጨረሻው 89። ይሄ አይደለም አካውንቱ ጌጃ ሰፈር አካውንት የወጣው ጌጃ ሰፈር። ልጅቷ የደቡብ ልጅ ናት። ተመልከቱ። ሙሉ መረጃው ይሄ ነው። ትጠየቃለህ። እያንዳንዱ መረጃ እየወጣ ነው። ትከሰሳለህ። ፍርድ ቤት ትቆማለህ። ይሄንን በደንብ አድርገህ ወጥ ቁጥር በማን እንደወጣ የት እንደምትኖር እያንዳንዱ መረጃ አለ። ይኸውልህ እሺ
ከኛ በላይ እውነት የለህም። ይኸው ፈቅደንልሃል፣ አውራ ቀጥል። መልካም እኔ ተናገር ይሉጣ። ምክንያቱም እዚህ ጋር ሁሉም አንድ አይነት ወሬ ነው የሚያወራው። አሁን ያሳየኸኝ ምንድነው የምልህ አሳረኛው መጀመሪያ ያሳየኸኝ የኔ አካውንት ነው። ሁለተኛው ደግሞ አካውንት ተላከበት የምትለው ጃኮ የሚል ስም ያለው ነው። ሁሉም አይን ያለው የሚያየው ነገር ነው። ምክንያቱም የኔ አካውንቷ የሎፒ አካውንት እሷ ጋር እንዴት ደረሰ? በፌክ አካውንት ላክባት መረጃዋን ማለት ነው። መጀመሪያ አካውንት አድርጌ ምን ማስረጃ የለህም አልኩህ ሮቢ። እዚህ ጋር መከራከር ሳይሆን ሁሉ ነገር ለህግ ደረጃ ያውራ። አንድ ጊዜ ቆይ አጠይቁት። ማናችሁ ማይክ እንዳታነሱ ያውራ ፕሊዝ። ቀጥል። ቴንኪው። አሁን ላልከው ነገር መልሻለሁ። ምክንያቱም ሁለት ያሳየህን አካውንት አንድ ጃኮ የሚል አካውንት የተላከበት ፌክ አካውንት ነው የተላከበት። ሁለተኛው ያሳየው ደግሞ የኔን ቁጥር ያለበት ስሜ ያለበት ዩዘር ኔም ያለበት ስቲል ነው የምጠቀምበትን ቴሌግራም አካውንት ሁለተኛ ያሳየን። ሲቀጥል አካውንቱ እንዴት ደረሰ ላላችሁት መጀመሪያ ያስረዳው ነበር። ሮቤል አልነበርክም። ሀቅ አለን የምትሉ ከሆነ ደግሞ እኔ በጣም ፈቃደኛ ነኝ እያልክ እንደነበረው አሳረኛው በደህንነት ማን ስም እንደወጣ የሚባል የለም። በስሜ ያወጣሁት ማንም ሰው ይደውልልኝ፣ የህግ አጋር ይደውልልኝ፣ ራሴ ሂጄ ነው የምቀርበው። ምክንያቱም በጣም ዙሪያ ጥምጥም የሚያስፈልገው ነገር አይደለም። ሀቅ ስላለኝ በህግ ቀርቤ ነው የምጠየቀው። እንደናንተ ወገንተኛ ሆኖ ህግ አይደለም የሚጠይቀኝ። ሁሉንም ነገር በማስረጃ ስለሆነ የሚጠየቀው ለህግ ቀርቤ ለመጠየቅ ፈቃደኛ አንዴ ላውራ ማለት ለምን ወጣ ጽዮንና እሱ ምንድን ነው ግንኙነታቸው? ማለት ጽዮንና እኔ አንተዋወቅም። ዛሬ ነው እሷንም እንትን ያልኩኝ ያገኘኋት ማለት ነው። ጽዮንና ይሄ አንግሶ የሚባለው እንዴት ተገናኙ? እስቲ እሷ ታውራ መጀመሪያ። ለእሷ ይህን ጥያቄ ነው ቀጥይ ናስረኛው ገባ። አሁን ጋይስ ይኸውላችሁ ስሜታዊ አኑን እኛ ጋር በቂ ማስረጃ አለ። አንዴ በቃ እኛ ስራችንን ሰርተን ደን አድርገናል። አንዴ አይኑ አውቃለሁ የሚሄድበት ነገር ነው ስሜታዊ የሚያደርገው። ስለዚህ እስቲ ያውራ ዝም በሉ። ከዛ በኋላ እናንተ ትቀጥላላችሁ። ቀጥይ ጽዮንን ጠይቋት። ጽዮንን እኔ ጋር እንዴት ሊደርስ ቻለ? ጽዮንና አንጊ ይሄ ዝነኛው ይተዋወቃሉ አይተዋወቁም? ይሄን እንደ አዲስ ትናገር እሷ። ጽዮን ቀጥይ። ምን ነገር ትተዋወቃላችሁ አትተዋወቁም? ይሄ አካውንት እንዴት ዝነኛው ጋር ሊደርስ ይቻላል? አሁን አይ ሰውን ገና እየመጣ ስለሆነ ውዴ አንዴ ስሚ፣ እንደ አዲስ እየመጡ ስለሆነ ስላልገባቸው አሁን እሱ ያውራ እያሉ ኮሜንት ላይ እየጻፉ ነው። እኛ ማለት እሱ ላይ ብቻ ተጽዕኖ አድርገው እንደሚያወሩ ማለት ያለው ሰው እንደዛ እየመሰላቸው ስለሆነ አንቺና ይሄ አንጊ ምንድነው ግንኙነታችሁ? እንዴት አካውንትሽ እሱ ጋር እንዴት እንደደረሰ ይሄን እንድታሳውቂ ነው። ለዚህ ማለት አቡ ሲሆን ይሄ ነው አይደለም የእሱ ፎቶ አንጊ የሚባለው። እሺ፣ ስለዚህ ቀን ከኔ ጋር እንዳወራሽው ከሱ ጋር ያለሽን ግንኙነትና ይሄን አካውንት ለምን ብሎ እንደተቀበለሽ አብራሪ፣ ራስሽንም ነፃ አውጪ። አይ ቅድም ነግሬያቸዋለሁ። እሺ ድጋሚ ካላችሁኝ እደግመዋለሁ። አካውንት የኔ አካውንት አክቲቭ ስላልሆነ የኔ አካውንት አክቲቭ ስላልሆነ ኮይን ኦንላይን ስለሚሸጥ እንዲያስገቡልኝ ባንክ አካውንት እንዲያስገቡልኝ ነው። የኔን አካውንት አክቲቭ ካደረገው ትንሽ ቀን ነው አለ። ምንም ኖርማል ለምታውቀው ሰው አንተ የባንክ አካውንት አይደለም ከማንም ሰው መቀበል ትችላለህ። ምንም ሰጠው እኔ ማውቀው ይሄ አካውንት ኮይን የተቀላችሁ ሰዎች ብር እንደሚያስገቡ ነው እንጂ እኔ ሌላ ነገር ጥራት አላሰብኩም። ዛሬ ደውሎልኝ አላውቀውም፣ ይቅርታ የሆነ ልጅ ደውሎልኝ እንዲህ ብሎ ሲያስረዳኝ ነው። ምክንያቱም እኔም ፖሊስ ጣቢያ ሄዳለሁ። ምክንያቱም እኔም የማውቀው ነገር የለም በማላውቀው ነገር እኔ ነኝ የደወልኩልሽ። እሺ አንተ የደወልክልኝ ሪፖርት ታፕ ኮፒንግ ጋይስ አውጣን ካንተና እና እኔ ከዛ ውጪ በኮይን ሽጦ ብር እንደሚገባበት ነው እንጂ ሌላ ኬዝ ጭራሽ የማውቀው ነገር የለም።
አሁን ነው ሁላ ቅድም ጠዋት ነው የነገረኝ ሁላ ደውለን እንዲህ ስትለኝ ነው ክው ያልኩት ጭራሽ ምክንያቱም አላሰብኩም እንደዚህ ጭራሽ ይመጣብኛልም ብዬ እስካሁን እንደዚህ አጋጥሞኝ የማያውቅም በዘመኔ ሆኖብኝ የማያውቅም እንደዛ ስትለኝ በጣም ይገረመኝ ምክንያቱም እኔም እኮ እዚህ ጋር ማላውቀው ነገር ውስጥ ነው የገባሁት እኔም እዚህ ጋር ተጠቂ ነኝ እኔ ጋር ያለው ጉዳይ ይሄ ነው ኦኬ እሺ ይሰማል ይሰማል እርግጠኛ ነሽ አንቺ ከዚህ ልጅ ጋር ምንም አይነት ግንኙነት የለሽም እርግጠኛ ነሽ አንቺ ከዚህ ልጅ ጋር ምንም አይነት ግንኙነት የለሽም በኋላ ለምንወስደው እርምጃ በህግ ተጠያቂነት በፊት ጓደኛ ነበር አንቺ ተጠያቂ ነው በህግ ላይ አንቺ ተጠያቂ ነሽ ካለለሽ ያለው ነገር ግልጹን ተናገሪና እውነት ለመናገር አንቺ መስከስ ትችያለሽ እኮ አንቺ መስከስ ትችያለሽ አንቺም ደግሞ መስከስ ትችያለሽ ላውራ የተቀበለኝ አንድ ነገር ምክንያቱም ያወራንበት ወደዚህ ይሄን አክል ተዛደስ የኔን መረጃ ማውጣት ከቻላችሁ ድረስ ሲኔ ሄዳችሁ ያወራነውን ማውጣት ትችላላችሁ ማውጣት ትችላላችሁ ለምን ብሎ እንደተቀበለኝ ሪካርድ ይኸውልሽ ያወራችሁት ይኸውልሽ ጽዮን ያወራችሁት ከ4 ወር ከምናምን በፊት ነው ከዛ ወደዚህ ከ15 የሰማሽ ነው 5 ወር ከ15 ከ4 ወር ወደዚህ ተነጋግረው አያውቁም ተደዋውለው አያውቁም ከ4 ወር በፊት ግን ስልክ ንግግር ነበራቸው አካውንቱ 1 አመት ሊሆነው ነው አንድ እንትን ልበይ ከሳምንት በፊት መሆኑን ከሳምንት ቅድም ነግራኛለች ሳምንት የሚሆን አውርተናል ያለችኝ እንደውም ብለሽኝ ነበር አይደል ጽዮን ምን አለችኝ ከሳምንት በፊት አውርተናል ምን አልኩት እንዴ የገባ አካውንት የለም የገባ አካውንት የለም አይደል ጽዮን ሚዩት አድርጊ ከሳምንት በፊት አውርተን ብሩ የገባው የለም እንዴ ምን ነው ለኔ የተወሰነ እንትን አትለኝም አሰጠኝም ምናምን ብዬ እንደቀልድ እንትን ብዬዋለሁ አውርቻለሁ አለች ከሳምንት በፊት እንዳወሩ ነግራኛለች ቀደም ለኔ ማለት ነው በቀጥታ ስልክ ነው ያወራችሁት ሲሆን ግን በሌላ ቁጥር ነበር ይወጡት አላችሁ ሰዎች ይኸውልህ ተረኛው ይኸውልህ እሷ ጽዮን ማለት ነው አሁን እዚህ ጋር ቃላቶች እንትን ይበልሽ ነው ይሰማል በቃ ሌላ ቁጥር መሆን አለበት እንጂ አሁን እሱ በሚጠቀመው ቁጥር አይደለም ከ4 ወር በላይ ሆናችኋል ካወሩ እኮ ነው አይቻለሁ ይኸውልሽ ውዴ አዳምጪኝ አንቺ አሁን ቀደም ልክ እኔ እንዳልኩሽ ማለት ነው ራስሽን ለማንጻት ነው አይደል እኔ ምን ውስጥም የለውበትም እንዳል ትክክለኛውንና ግልጹን ነገር ተነጋገር ምክንያቱም ልጁ አዲስ አበባ ነበረ አንቺም አዲስ አበባ ነበርሽ ያንቺ አካውንት የወጣው ደቡብ ክልል ነው ገብቶሻል አይደል ወጣች እንዴ ኦኬ ደቡብ ክልል ነው ስለዚህ ማለት ነው አሁን እኛ የምንፈልገው እውነታ አንድ ነው በሶስት መንገዶች ናቸው ራስሽንም ከዚህ ነፃ አውጪ እውነት ለመናገር የኔን እንዴት ማን አውጥቶ ያወጣል እኔ እንደውም እከሳለሁ ስትይ ብከሽ እንደውም መጀመሪያ የምትከሰሽው አንቺ ነሽ ብዬሻለሁ ምክንያቱም ይሄ ያንቺ አካውንት ነው ወንጀል እየተሰራበት የተገኘው እጅ ከፍንጅ ነገርኩሽ እኔ ነኝ ትላንትና አስቤው ሙሌ ጋር ስመጣ ሙሌ ቢዚ ነበረ ትላንትና አካውንትሽን ማለት ነው አልተመቸም ለዛ ነው ስለዚህ ማለት ነው አሁን ትክክለኛውን ነገር ተናገሪና ያለውን ነገር እዚህ ጋር ተፈቶ በሰላማዊ መንገድ ብትለያዩ ይሻላል ለምን ለሌላም ሰው መማር ነው ዛሬ እኮ በአቡ ብቻ ሳይሆን ለሌላም ሰው ከተላከ እኮ አካውንትሽ ነገም እኮ ሌላ ችግር ይመጣል ባንቺ ላይ እኔ ያለብኝ እኔ በቃ ለከይን ተቀበል እንደተቀበለኝ ነው እንጂ ሌላ ኬዝ ማቀውና ህግም ቦታ በቃ ያላችሁ በቃ ቆይ በቃ ማለት ዋቅዳ ዋመልስ እያደረጋችሁት ነው ሮቤ አንድ ጊዜ ምንም የምደብቀው ነገር የለም አስረድቻለሁ ለሰው
አስረኛውን አግባ። አስረኛው ለምን ወጣ? አንድ ሆነ ማለት ነው። ዲጄ ሙሌ አሳረኛው ሁላችሁም እዚህ ባላችሁበት ማለት ነው። ስለዚህ ልጁ ትክክለኛ ልጁ ነው ወንጀለኛው። በቃ አለቀ ነው። ይሄ ነው። ለምን ይሄ የተላከው አካውንት የሷ ነው። ልጁን ደግሞ ኮይን እንደሚሸጥና ለኮይን ብር ይገባል ብሎ ተቀብሏት እንደነበረ እራሷም ጓደኛ ተብዬው መታ መስክራለች። ስለዚህ አንተኛ በጸባይ እንደ ኢትዮጵያዊ እንደ እህት እንደ ወንድም የምነግርህ ነገር ቢኖር ማለት ነው የዚችን ልጅ ቪዲዮ ታጠፋለህ። ምንም አይነት ነገር አንተ ስልክ ላይ እንዳይገኝ ትደልታለህ። በዛው አይ የምትል ደግሞ ከሆነ ቀጥታ ሀሳብ አለኝ ዲጄ። እሺ ቀጥል ራስ እኔ ልጅቱ ምንጭ ተይዛ መጠየቅ አለበት፣ መታሰር አለበት ልጅቱ ብዬ ነው የማምነው። ባለ አካውንቱ አካውንት እንደዚህ ሌላም ነገር እየተሰራበት ሊሆን ይችላል። ገባ? አሁን እኛ ያወቅነው ይሄ ነው። እንደዚህ የራቁት ቪዲዮ ይዞ ገንዘብ እንደሚያስልክበት ነው ያወቅነው። ግን ሌላም ነገር ሊሰራበት ይችላል። ስለዚህ ይቺማኑ ሎፒ አንቺ ራሱ መያዛል መታሰር አለብሽ። በቃ ለኛ ካለው ከሱ ራስ አለበት። አሁን እዚህ ጋር ምንም ጊዜ መጀመር አስረኛው የአካውንቱ ባለቤት እኮ እሷ እኮ ነች። በደንብ ይቺ ልጅቱ መያዝ አለባት። ወይ ራስ የልጅቱን ትራንዛክሽን አይቼዋለሁ። ማለት እኔ ትክክለኛውን ነገር ነው የምነግርህ። እኔ ዛሬ ሳስወጣ ሙሉ እያንዳንዱን ዲቴል ያስወጣሁት ሙሉ መረጃዋን የወጣው ኢቭን ኢፍ ከአንድ አመት በላይ ሆኖታል አካውንቱ ላይ ገንዘብ ከገባበት ማለት ነው። እሱ አካውንቷን ተቀብሎ ለዛች ለተበዳይ ከላከ በኋላ ምንም አይነት የገባ ገንዘብ የለም። አካውንቱ ላይ 217 ብር አለው። ስለዚህ እኔ ምናልባት እንደዚህ ያሉ ሌሎች ሴቶችን አካውንት እየተጠቀመ ይሄን ነገር ያደርጋል። እንደዚህ አይደለም። ይኸውልህ እኔ አንድ ነገር ሎፒና ዝነኛው የሚተዋወቁት ነገር አለ። ኦልሬዲ በሎፒ አካውንት ተከፍቶ በእንደዚህ አይነት ኬዝ ብቻ ገንዘብ የሚገባበት አካውንት ነው። ለሎፒና ዝነኛው ብቻ የሚተዋወቁበት አካውንት። ይኸውልህ ዲጄ ሌላ አካውንት ምናልባት ሌላ አካውንት ካላት ምናልባት እንጂ በደንብ አድርጌ ያጣራሁት ይሄን አሁን ያስወጣሁትን አካውንቷ ይሄን አካውንት ቁጥር ወስዶ ከላከ በኋላ የገባላት ምንም አይነት ሳንቲም የለም። ኦልሬዲ ከአንድ አመት በላይ ነው 217 ብር እያለው ማለት ነው። ከ12 ወር በላይ ይሆነዋል። ገባ? ጉዳዩ የተፈጠረው ደግሞ መቼ ነው የሚለውን ሂሳቡን ስሩት። ስለዚህ ከሌሎች ሴቶች እንደዚህ አድርጎ ተቀብሎ ከሆነ አይ ዶንት ኖ፣ ግን ከአንድ አመት ወደዚህ ከ12 ወር ወደዚህ ምንም አይነት ወደ አካውንቷ የገባ ገንዘብ የለም። ስቲል ነው 217 ብር አለው አካውንቷ። እያንዳንዱን ትራንዛክሽን አይቻለሁ። ከአንድ አመት በላይ ሆኖታል። እሱም የገባ ገንዘብ ያለው አልገባም። ተረድቻለሁ። ዲጄ ሙለር ይኸውልህ የሲሆን አካውንት ልጁ ጋር ምን ሊሰራ ተቀመጠ? እሱ ሌላ ጥያቄ ነው። ግን ደግሞ ኢቨን ኢፍ ከአንድ አመት በላይ ከ6 ወር በላይ አይወጣም ማለት ከአንድ አመት ወደ ኋላ ራሱ ቼክ ሳስደርግ የሚገባላት ገንዘብ 700 ብር፣ 400 ብር፣ 800 ብር ከ1000 ብር ያልበለጠ ገንዘብ ነው። መቼም እሙሙ አስልኮ ከ1000 ብር በታች ያስልካል ብዬ አላስብም። ገባ? ሀቁን ነው የምነግርህ። እያንዳንዱን ነገር ነው አውጥቼ ያየሁት። ስለዚህ ፕሮፋይሉ የሷ ነው፣ አካውንቷ የሷ ነው፣ ስሟ ከናያታ የሷ ነው። ኢቭን ኢፍ ቁጥሯንም ከዛው ላይ ያነሳሁት። ምናልባት በሌሎች ሴቶች አካውንት ሳንቲም እየሰበሰበ ሊሆን ይችላል። ጽዮን ላይ ግን ምንም አይነት ሳንቲም አልገባለትም። እንደውም ፈርስት የጠየቃት የመጀመሪያ ነው የሚመስለኝ። ከዛ በፊት የተቀበላትም አይመስለኝም። እዚህ ጋር አንድ ነገር አንዴ ልናገር። አንዴ ቆይ ካርሎስ አሳረኛው አንዴ ምን ብላኛለች ቅድም ሳወራት ያንቺን ብቻ ሳይሆን ከሌሎች ላይም እየተቀበልኩ ነው። ያንቺን ብቻ አይደለም እንዴት ተቃለው ስለው ከአንቺ ብቻ ሳይሆን የሌሎቹንም እያስላኩ ነው ብሏል። ትናገር ከሌሎች ሴቶችም ይቀበላል። አካውንት እየተቀበለ እንደሚልክ። ኦኬ እስቲ ጽዮን ምን ትያለሽ እዚህ ላይ ብለሻል? ይሄን አባባል ለኔም ቀን ብላኛለች። አሳረኛው ይኸውልህ እኔ ያልኩህ እኮ ትላንትና መጀመሪያ አንተ ከማውጣት በፊት እኔ ነኝ ያወጣሁት። ግን ትላንትና ሙሌ
ቢዚ ነበረ። በእንደዚህ አይነት ጉዳይ አላወራንም። ምክንያቱም እኔ እንደደውልላት ልጁ ማድራሻውን ያጠፋል እስቲል ነው ወዲያውኑ እንዳወራት ራሱ ልጁ ልታወራ እኔ ነኝ እንዳታወሩ ብዬ አስቆምኳት። ገብቶሃል? እና የሆነ የተሳሳተ ነገር አለ። እስቲ በራሷ አንደበት ግልጽ አድርጋ ትናገር። ልጁም ተጠያቂ ነው። ይሰማል? ቀጤ ኔትወርክ እያዛት ይመስለኛል። አይ ያው በመሰረቱ ዲጄ ሙለር እኔ መቼም ሲሆን ፍቅረኛው እንኳን ብትሆን ወይም ጓደኛው እንኳን ብትሆን እንዲህ አይነት ነገር እያደረገ ብታውቅ ማለት ሌሎች ነገሮች ፋውሎች ቢሆን ኖርማል ነው። እንዲህ አይነት ነገር ላይ ግን አይ ዶንት ኖ። እስቲ ግን ያለሽን ሀሳብ ግለጪ። ሲያውሪስ ይሰማሻል? እኔ ይሰማል። ግልጽ አድርጊ። ከዚህ በፊት ከተለያዩ ሴቶች እየተቀበለ ገንዘብ ያስልካል አካውንት እየተቀበለ ብለሻል መሰለኝ ቅድም እና እንደዚህ እንዴት አልሽ? ከተለያዩ ሴቶች እየተቀበለ ከማለማን ያልኩት ኖ ከተለያየ ሴቶች እየተቀበለ ሳይሆን ያልኩሽ ቅድም ከአንቺ ብቻ አይደለም አካውንት የተቀበልኩኝ ከሌሎች ሰዎች ተቀብያለሁ ብሎኛል ብለሽኛል። ቅድም ያልኩት እንደዛ ነው። አዎ ልክ ነው ያልኩት ማለት ነው። ኦኬ ብሎኛል ብሎ ይነገራል። ከሌሎች ሴቶችም ማለት ከሷ ብቻ ሳይሆን ከሌሎች ሰዎችም አካውንት እየተቀበሉ ነው። እኮ ግልጽ ነገር ነው ካርሎስ። ይኸውልህ ይሄ ገንዘብ የሙሙ ስለሆነ ቆይ ልጨርስልህ። ይሄ ገንዘብ አሁን የሙሙ ስለሆነ በራሱ ስም ቢገባ ስለሚያስጠይቀው ይሄን ስለሚያውቅ በተለያዩ ሴቶች ነው ይሄ ገንዘብ እንዲገባ የሚያደርገው። ገብቶሃል? ይሄን ነው እየተጠቀመ ያለው ይሄ ልጅ። ያ ባይዘዌ እዚህ ጋር አንድ ማወቅ ያለባችሁ አንድ ነገር ቢኖር እንትና ማን ነው ዝነኛውና ጽዮን ቢተዋወቁ ኦልሞስት አብረው ቢሰሩ ባይዘዌ እንትና ጽዮን እዚህ ጋር መጣ አትመሰክርላችሁም። አንድ ነገር የምነግራችሁ ነገር ቢኖር አንድ እኔ እንደተረዳሁትና እንዳጤንኩት ነገር ቢኖር እንደምታውቁ አትነግራችሁም። እዚህ ጋር እንደዚህ አይነት ነገር ኢንፎርሜሽን አትሰጣችሁም። አካውንት ምናምን እሱ እንደዚህ ከተለያየ ሴቶች ያስልካል ምናምን የሚለው ነገር አትነግራችሁ። ባይዘው እዚህ ጋር ማለት ነው እኔ እንደተረዳሁት እንዳዳመጥኳችሁ ኦልሞስት ረጅም ሰዓት እያዳመጥኩኝ ነበር፣ ረጅም ደቂቃ እያዳመጥኩኝ ነበርና እቺ ልጅ ለጊዜው ያዝና አርጋትና መጠየቅ ያለብን አካልን መጠየቅ አለብን። አሁን ዝነኛው የሚባለውን ሰውዬ አረጋግጠናል። ይኸው ተናግራለች። ካርሎስ ይኸውልህ እኔ ብንኖር ማለት ነው አንድ ነገር ይኸውልህ ካርሎስ እንካ እኔ አሁን ይኸውልህ ለጽዮን እኔ መሰክርላታለሁ። ምክንያቱም እያንዳንዱን ትዕዛዛችን ስላየሁኝ ምንም አይነት ጥያቄ የለውም። አዎ በቃ ይሄ ከአንድ አመት በላይ ሆኖታል። ገንዘብ እንኳን አካውንቷ ላይ ተገባ። ከአንድ አመት በፊት ራሱ እየነገርኩ ነው 400 ብር 800 ብር በጣም በዛ ከተባለ 1000 ብር ይገባላት የነበረው። የዛን ቀን ግን እንደገጠመኝ የዚችን ራቁት ያዘ። ከዛ በኋላ ሳቢ ሊበላት የፈጠነ አካውንት ሲፈልግ ጽዮንን አገኛት። የጽዮንን አካውንት አምጪ እስቲ ብሎ ተቀበለ፣ ላከው። ኮይን ገዢ ቢሆኑ ኖሮ ኮይን ሊሸጥ ቢሆን ኖሮ ቢያንስ እስካሁን ድረስ ይሄ ልጅ ኮይን ነጋዴ ነኝ ብሏል አይደለም? ይሄን አካውንት ከተቀበላት አካውንቱን ሲቀበል ለምንድን ነው የተቀበለው? ሊልክ ነው አይደል? እንደ ገንዘብ ሊልክ ነበር አይደለም? ለኮይን ለሚገዙ ሰዎች ሊልክላቸው ነበር አይደለም? ስለዚህ ቢያንስ ቢያስገቡለት ኖሮ ኢትስ ኦኬ። እኔ ደግሞ ቅድም ላይ ጥያቄ ጠየቅኩት፣ እስቲ የላክላቸውን ኮይን ገዢዎች አሳየኝ ስለው እነሱ እኮ ከገዙ በኋላ ያጠፋሉ። እንዴ የሚገዙት ሐሺሽ ነው እንዴ ኮይን ነው እንጂ እዚህ ጋር ማወቅ ያለብን ነገር ማናችንም ብንሆን እዚህ ጋር ማናችንም ብንሆን አንድ ወንድም እዚህ ጋር ማናችንም ብንሆን ጓደኛ ማቾች ምናምን ከዚህ በፊት የምንተዋወቅ ሆነ አንድ አካውንት ላክልኝ ገንዘብ ትራንስፈር ላድርግ ነው ብትል ወንጀል መሆኑ አጠረጠርም። ገባ? የዛን ሰው ፐርሰናሊቲ እስካላወቅ ድረስ በዚህም ሳይድ ይያዝላትና ጽዮንን እዚህ ጋር ወደ ጎን እንተውና ይሄ ዝነኛው የሚባል ሰውዬ አሁን መፈታት የለበትም። የት እንደሚኖር በትልቁ አድርገኝ ሼር አድርጉላችሁ። ለነ ቤቤ፣ ለነ ሰሊም፣ ለነ ኢትዮ ላይቭ ሪከርድ ለሁሉም ሼር አድርጉላችሁ። ይሄ የሙሙ ሌባ ነው። የሚገርም ማለት ነው። ከአንዳንድ ከመደንገጧ የተነሳ እየሮጠች ባንክ ቤት ነው የሄደችው። ሲሪየስ ቁም ነገር ነው የምልህ እስቲል ነው ማለት ነው።
ሄዳ ሁለቱንም አካል ይሄንን እንትንሽን አውጥቶ የሰጠውን መረጃሽን አውጥቶ የሰጠውንና አካውንትሽን ለሌላ ሰው የሰጠውን ሰው መክሰስ ትችያለሽ ተባልኩ ስትል እኔ ነኝ አንቺ ራስሽ ተጠያቂ ነሽ አካውንትሽን እንዴት ለሰው ትሰጫለሽ ሁሉ ብዬ ጫን ያልኳት እና ልጅቷ እኔ በቃ ማለት እንደተሸወደች በቃ ተውት። አሁን እሱን ጉዳይ አሁን ማውራት ያለብን ስለዚህ ነው ማውራት ያለብን። አሁን ይኸውላችሁ ቆይ ይቅርታ አንድ ጊዜ አሁን እዚህ ጋር እንዴት እንደምንሄድ ምን ማድረግ እንዳለብን ማንም ሰው እንዳያወራ ኢትስ ደን ኦቨር ኦኬ በቃ አሁን ብዙ ጊዜ ይኸውልህ ቆይ ቤት አንዴ ሚውት አድርጊ አንዴ ይኸውልሽ ቃል ኪዳን በዚህ አካውንት ወንጀል እስከተሰራበት ድረስ የትኛውም አካል ይሄን አካውንት ቼክ ሊያደርግ ይችላል። ያው እዚህ ጋር እንደዚህ ነው አልልሽም አይደለም አካውንት ሌላ ብዙ ነገር ቼክ እየተደረገ ነው ብዙ ነገር ከሱም ካንቺም ሌላ ቦታ እንደምንሰራ ማንናችንም አንተዋወቅ። ስለዚህ ምናልባት ማናወጣው ምናምን ከተባለ እኔ ነኝ ያሳረኛው እኔ ነኝ ያስወጣሁት። እኔን ጠይቂኝ መጠየቅ የምትፈልጊው ነገር ካለ። ከዚህ ውጪ ይሄ ነገር በዚህ አይቀጥልም። ደስት ላይ እንደዚህ አውርተን ፎቶ ተለጥፎ የሙሙ ሌባ ነው ምናምን ተብሎ አይቆምም። እመቤቴን ነው የምልህ 7 ቀን ጠብቅ 6 ቀን 7 ቀን ጠብቅ ትያዛለህ ትቀፈደዳለህ። በዚህ ሰዓት በቃ ለሪካርደሮች ይጠራ ይሄ ሌባ እንደሆነ እኔ እኮ ያኔ መጀመሪያም እኮ እኔ ቀን እኮ ነግሬዋለሁ በስነ ስርዓት እያንዳንዱ መረጃ አለ። ሲም ካርድህን ያጠፋው በጂፒኤስ በእያንዳንዱ ነገር ክትትል እየተደረገብህ ነው። ትያዛለህ፣ በሚዲያም ትዋረዳለህ፣ በፖሊስም ትያዛለህ። የትም መግቢያ የለህም። ተደራድረህ መጥተህ ልጅቷን ይቅርታ ጠይቀህ አንተ የድፍረቱ ድፍረት የሴቶቹን ገላ ቴሌግራም ላይ እየሸጠ ያለ ሰው ነው። ዲጄ ታምናለህ? እየሸጠ እናቴ ትሙት ቁጭ ብሎ በኮይን ነው የሚያሳየው፣ በሳንቲም ነው የሚያሳየው። ቴሌግራሙ ላይ ስትገባ ሳንቲም ይጠይቃል። ሳንቲም እየከፈለ ነው ሰው የሴቶችን ገላ እያየ ያለው። ልክ ሊንኩን ሼር አደርግላችኋለሁ። እግዚአብሔርን ነው የምልህ። ማየት ያለባችሁ የአንድ አቡን አይደለም፣ እንደ አቡ አይነት ሺዎች አሉ። በእንዲህ አይነት ነገር እያታለለ እያስላከ ቴሌግራም ሊንክ ከፍቶ እዛ ምንድነው የሚባል አፕሊኬሽን አለ እንዲህ ያረገ ነው የእህቶቹን ገላ እየሸጠ ስታየው መልኩ እንደወሎ ፈረስ ያምራል። ቀፎ የምስሌባ ወጣት አይደለ ሰርታ አትበላም። ድንጋይ ተሸከመም የእህትን ምስ ሸጠ ከምትበላ ውሻ። ሪካርደሮች ካላችሁ በምስሉ ላይ የተለጠፈው የሴትን ሙሙ በመያዝ 50,000 ብር እየጠየቀ ያለ ከዚህ በፊት ብዙ ወንጀሎችን የሰራ ሰውዬ ነው። ማን አንጌቱ ይባላል። አሁን የሚኖረው መቀሌ ነው። ስልክ ቁጥሩም ይለጠፋል። ሴቶች ሰውዬ የምታወሩ ሴቶች ተጠንቀቁ። ነገ ከነገ ወዲያ የእናንተን ፋይል በዚህ አደባባይ ላይ አስጥቶ በየቪዲዮ ኮሜንት ስር የራቁታችሁን ፎቶ እየለጠፈ ፊታችሁን እየሸፈነ ገንዘብ እያስፈራራ ነገ ላይ ይለምናችኋል። ነገ ላይ ትለምኑታላችሁ። ተጠንቀቁ። ይህን ሰውዬ ባገኛችሁበት ቦታ ለህግ አቅርቡት። እኛም በምንሰራው ልክ ወደ ህግ እንሄዳለን። ማናችንም አርፈን አንቀመጥም። እዚህ ገስት ላይ በአንድ ቀን ባልሞላ ጊዜ ውስጥ ነው ይህን መረጃ ያገኘነው አይደለ? ነገ ላይ ይቀጥላል። በእንደዚህ አይነት ስራ የተሰማራችሁ ሰዎች፣ ሴቶችን የምታሸማቅቁ ሰዎች፣ በሴት ሙሙ ለመነገድ የምታስቡ ሰዎች አስቡበት። ነገ ላይ እናንተም እንደዚህ ትወጣላችሁ። ገባችሁ? እውነት መቼም ተደብቃ አትቀርም። መቼም አትቀርም። እቺ ልጅ እኮ እግዚአብሔርን ከዚህ ከላይቭ ላይ ይቅርታ ጠይቄ ተብላ የዛን ቀን እሺ ብላ ያወጣች ሰዓት እመቤቴን ራሷን ልታጠፋ ነበር እኮ እግዚአብሔርን። ይሄ እንደ ቀልድ የሚታይ ነገር አይደለም። የሰው ምን ይታወቃል? ራሷን እኮ ያጠፋች ሴት ትኖራለች እኮ ካርሎስ። ስንት ያጣው ራሳችሁን ያጠፉት። እኔ እቺ ልጅ አቡን አሁን እንደ እርዳታዬን ጠይቃስ ወደ ዲጄ ሳመጣት እኔ ብዙ ነገር ተነጋግረናል። ከነ ራስ ጋርም ተነጋግረናል። እዚህ ጋር ተሰዳድበናል። እኔ ያለውን መረጃ አጣርቼ ነው የማመጣው። ገባ እያደረገ አሳረኘው። ትክክለኛ መረጃና ትክክለኛ ኢንፎርሜሽን ነው የማመጣው። የተበደለ ሰውን ነው የማመጣው። በማላውቀው ሰው ደግሞ ተቦልቻለሁ እዚህ አሁን ቤት። የእውነቴን ነው የምላቸው። አብሳይት ውሸት ነው ይሄ ኬዝ ምናምን ተብሎ ይሄ ሰውዬ በቀባጠረው አፈቅሪ ቀላጣ አይደለ አሰማምኖ እኛን ራሱ ሷሷ ለመስራት የሞከረ ሰውዬ ነው የተለጠፈው ሰውዬ። ስለዚህ በሴት እንባ የምትቀልድ ሰው ዋጋን ታገኛለህ።
ምክንያቱም እኔ ሴት እህት አለኝ። ገባች? አንላቀቅም። በሴት በዚህ ልክ ድረስ የምትቀልዱ ሰዎች አንላቀቃትም፣ መቼም አንላቀቃትም። እንደነ ሀፒ አይነት እንደነ ማሙሽ እንደነ አንጊቲ አንግሶም አይነት ሰዎች አንላቀቅም፣ መቼም አንላቀቅም። ለህግ ትቀርባላችሁ። በእናንተ ምክንያት ስንት የሞቱ እህቶች አለን፣ ስንት የሞቱ ታዳጊ ህፃናቶች አሉ በእናንተ ምክንያት። እናንተ ኮይን ይሸጣሉ እያላችሁ በዶላር እያታለላችሁ የብዙ ሴቶችን ህይወት የቀጠፋችሁ እናንተ የደም ነጋዴዎች ናችሁ። አንላቀቅም። ይህን ሰውዬ ፎቶ ስክሪንሻት እያደረጋችሁ ፖስት አድርጉት። የሙሙ ነጋዴ ነው። የሴትን ሙሙ እየያዘ ገንዘብ የሚነግድ ልክ እንደነ ሀፒ አይነቱ የተደራጀ ኢትዮጵያ ያለ የሚኖር ሰው ነው። የምትችሉ ሰዎች ለህግ አቅርቡት። እኛም በምንችለው ለህግ እናቀርበዋለን። ዲጄ ሀሳብና ያለውን የቀረው ነገር ሀሳብ አሰጣንተ ዲጄች ሚዩት ነህ ዲጄ ሲሆን እዚህ ጋር መቀመጥ ካልፈለሽ ሲሆን ዲጄ ከዚህ ጉዳይ ነፃ ናት፣ መውጣት ትችላለች። ምናልባት ግን በምትፈለጊበት ሰዓት ላይ ግን ለህግ የመቅረብ ግዴታ እንዳለብሽ እንድታውቂ። ኢንፎርማል ኢንፎርሜሽን ማድረግ አለብኝ። ወንጀል ኦልሬዲ ከሆነ አልተሰራም ተነስተን ኢንፎርም አደርጋለሁ። መልካም እናመሰግናለን። ምክንያቱም ጥሩነቱ ቢያንስ እግዚአብሔር ይመስገን እንኳን ዓለም አንድ ነገር ነው ተልኮ ቢሆን ጥሩ ነበር። አዎ ይሄ ነገር ገንዘቡ በአካውንትሽ ገብቶ ቢሆን ኖሮ አስቢ። እቺ ልጅ አይበለውና ህይወቷ ጠርቶ ቢሆን ኖሮ ብትሞትስ እቺ ልጅ ገባሽ? ሳትወጣ ማለት እሷን አንደኛ ማለት ነው። አንደኛ ማን ነው ቲክቶክ ፖሊሲ የምትለው ልጅ የሰጠህን ሰውዬ ፋይሉን ያወጣልህን በማርያም እንዳትናገር። አንደኛ እሱን ስለሚያስጠይቀው ማለት ነው፣ ግዴታ ያስጠይቀዋል። አትናገር ያወጣልህ መናገራችን ተው፣ ለኔ ተው። ማንም የሚጠይቀው ሰው አይደለም። ተው እሱን ለኔ ተው። እሱን በቃ አሁን እሱን ተውትና አሁን እንዲህ ነገሮችን አታውሩ። ተውት። አይውላችሁ አሁን እዚህ ጋር ይቅርታ አድርጉልኝና ሌላውን ነገር ተውትና በቃ ሀሳብ እንስጥና መስራት ያለብን ነገር ታችሁ ወደ እንስጥ። እዚህ ጋር ያዙ ይልቀው ማለት ነው። ውክልና ያስፈልጋታል። ውክልና ባለሽበት ሆነሽ ውጭ ላይ ሆነሽ መሰለኝ የሚሰሩና እዛ ሄደሽ ኢትዮጵያ ኤምባሲ ይኖራል አይደለ? አቡ ችግር የለውም ሮቤል። እሱን ከአቡ ጋር አውርተናል። ያለሽ አይደለ? እኔ ጋር በውስጥ እናወራለን። በዚህ አስረኛው ቤቲ የሁሉንም ሴት ተቀበል፣ የአስረኛውንም የሮቤልንም የእሷንም ኤቭሪቲንግ ተቀበሉ፣ የሎኪን ተቀበሉና እታች ወርዳቸው አለቅ። ምክንያቱም አሁን እዚህ ጋር እንዲህ ነው መባባሉ ጥሩ አይደለም። ስለዚህ አይቻልም። አስረኛው እንደዛ ይሻላል። ሲሆን እሰማሻለሁ ሲሆን እኔና አንቺ ቀን እንዳወራ ነው። እሺ አቡን አውሪያት፣ እህትሽ ናት፣ እንደ ሴትም ደግሞ ሴት ናትና ሞራሏም ብዙ ነገሯ ተጎድቷል። ገባሽ? ስለዚህ ቀን ብዙ ነገር አውርታችኋል። እዚህ ጋር እንደ ከሳሽ እንደ ተከሳሽ ምናምን ሳይሆን እንደ እህት ልታጽናኛት ከጎኗ ልትቆሚ ይገባል። ይሄ ነገር ተፈጠረ ብለሽ እንዳትተያት አውሪያት። እሺ በውስጥ አቡ የምትይው ነገር አለ። በስተመጨረሻ እድሉን እንስጥሽ። ቤቲ የሁሉንም ስልክ ተቀበይ። እንትን ላይ ዋትስአፕ ላይ እናወራለን። አቡ የምትይው ድል ካለ እድሉን እንስጥሽና እንሰነባበትና ወደ ራሳችን ፕሮግራም እንግባ። በቃ ማለት በውስጥ እንጨርሳለን። ግን አሁን ላይ እኔ የደረሰኝ ኢንፎርሜሽን የኔም ብቻ ሳይሆን ሌሎች አንቺ እንደው እንትን ስለ ፖስት ስላደረገና ስለወጣ ነው እንጂ የሌሎችም ሴቶች እንደዚህ እያደረገ እነሱን ፈርተው መረጃ የለንም የሚል አንዳንድ ወሬዎች ስለመጣልኝ ነው በውስጥ ማለት ነው ነግረውኝ ነበረ። እና ይህ ሰው በቃ ማለት ወደ ህግ ነው መሄድ ያለብኝ።
ኦኬ ማለት በዚህ ኬዝ ላይ ሌላ እህቶችም ካሉ እኛ ወደ አዳምጪኝ አቡ ይኸውልሽ በዚህ ኬዝ ላይ ሌላ እህቶችም ካሉ እህቶችን እያስፈራራ ከሆነ ይምጡ አጠቃላይ እነሱን እንሰማና ወደ ህግ እንሄዳለን አለቀ ከዛ ውጭ አሁን እዚህ ጋር እንዲህ ነው እንድናረጋለን በዚህ እንወጣለን የሚባለው ነገር ተውት መጣታቸው ወደ እንስራ አለቀ እዚህ ቤት የሆነ ኬዝ ይዛችሁ ስትመጡ መጨረሻ ላይ ፖይንቱ ላይ ስትደርሱ የምታረጉትን ነገር መሬት ወርዳችሁ አውሩ ምክንያቱም ቁጭ ላይ እየሰማ ስለሆነ ማለት ነው ኔክስት እሱ ምን ሊያደርግ እንደሚችል ወዴት ሊሄድ እንደሚችል ስለማይታወቅ ወደሚቀጥለው ፖይንት ስንሄድ እታቸው ወደ እንስራ እሺ ስለዚህ አንዴ አስረኛው ልጁን በትልቁ አድርገውና ምን አይነት ትልቁ አድርገው ምን አይነት አስቀያፊ ስራ እንደሰራ ሪከርድ የምታደርጉ ሰዎች ሪከርድ አድርጉ ስክሪንሾት የምታደርጉ ስክሪንሾት አድርጉና ሴቶች በተቻላችሁ መጠን አንድ መናገር የሚፈልገው ነገር ባለፈው ቪዲዮ ለቅቄያለሁ ዛሬ ላይ የተጀመረ እንደ ቀልድ የተጀመረ በማታውቁት ሰው ሆቴልም እየሄዳችሁ አልጋ ላይ እየተጋደማችሁ ሃውስ ፓርቲ እየሄዳችሁ ራሳችሁን እንደ አሪፍ የምታረጉ ስፔሻሊ አረብ ሀገር ላይ ያላችሁ እህቶች ለዚህ ሰለባ ተጠያቂ ናችሁ በጣም ተጠያቂ ናችሁ ስለዚህ ከማታውቁት ሰው ጋር ቴሌግራም ላይ ቦተም ላይ መደዋወል ሽንት ቤት ገብቶ የራቁት ቪዲዮ መላላክ ፎን ሴክስ ማድረግ ስለዚህ ይሄ አንደኛ ሲጀመር በጣም አስቀያፊና በጣም ስቱፒድ የሆነ ነገር ነው ክብራችሁን አታውሩ ይኸውላችሁ ፎቶ እንኳን ስትጠየቁ ራሱ ማርያምን ሸሚዝ ለብሳችሁ ላኩ ማዳም ቤት ከሆንሽ ዩኒፎርም ለብሰሽ ላኪለት በቃ እንደዚህ ይሄን አሳየኝ እንዴ ምን ማለት ነው ገና በትንሹ ገና የሆነ ነገር ሲልሽ ማጠናገር ነው አሁን እቺ ልጅ የተሸወደችው ስላፈቀረችውና ላለመለየት ስትል ነው ማለት ይሄን ልጅ ላለማጣት ስትል ነው እውነቴን ነው ማለት ስለዚህ እኔ አሁን ሳየው ስረዳት አልፈርድባትም ሰው ያፈቀረ ሰው እውር ነው ምንም ነገር አድርግ ቢባል ምንም ነገር ኢቭን ኢፍ ራሱን ሊያጠፋ ይችላል ያፈቀረ ሰው ያላችሁን ሊሚት ማሳጠር ከወንድ ጋር ግንኙነት ካላችሁ ሰላም ነው እንዴት ነው ምናምን ወንድ ልጅ የት ድረስ ለእናንተ ማወቅ አለበት ምን ድረስ እንዴ ገና እኮ ማለት ክቡር ነው እኮ አይደለም ገና ይቅርና ወንድ ልጅ እናትሽን አስተዋውቂኝ ማለት የለበትም አባትሽን አስተዋውቂ እንዴ እያንዳንዱ ነገር ገደብ ሊኖረው ይገባል ስላንቺ አይደለም ስለ ቤተሰብሽ ለማወቅ ወንድ ልጅ እንዴት ነው ሰው በጣም ጊዜው ከፍቷል አንድ ሰው ካንቺ ጋር አንድ ሳምንት ሲቆይ ስላንቺ ማወቅ ያለበት ነገር ሊሚት አድርጊ 2 ወር ሲቆይ 3 ወር ሲቆይ ካንቺ ጋር ምን ማወቅ እንዳለበት ስላንቺ ምን ሚስጥርን ማወቅ እንዳለበት በደንብ አድርገሽ ገደብ ልታበጅለት ይገባል ዛሬ ሰኞ አገኘሽው ማክሰኞ ተሳሳቅሽ ሮብ ዕለት ፎቶ ተላላክሽ ከዛ በኋላ ወይ ልብስ ለብሰሽ የላክሽልኝ ፎቶ ውስጡ አማረኝ ይልሻል ለምን ትይዋለሽ ገላሽ ገላ ያረል እንዴ ወይ ነው እኮ ብለሽ ትልክለታለሽ ከዛ ገንዘብ አምጪ ይልሻል እዚህ ሁሉ ነገር ውስጥ የምትገቢው በራስሽ ጥፋት ነው አይምሮሽ ላይ ሊሚት ማድረግ ነው ምን ማለት ነው ሲጀመር እንደዚህ አይነት ፎቶ ላኪ አንቺ ፈረንጅ አይደለሽም ባህል አለሽ ኢትዮጵያዊ ነሽ ጥቁር ነሽ ብዙ ወጎች አሉን ስለዚህ ነው ማለት ያለባችሁ ገና ለገና እንዲህ አይነት ጥያቄ አይደለም ገና ሻፍጄብሻለሁ ሲልሽ ብሎክ ነው የሚያደርጋል ያለብሽ ሻፍጃለሁ ካልሽው ሌላ ነገር ሊልሽ ነው በቃ ገደብ አበጁለት ይሄ ነገር መቆም አለበት እስከመቼ እኔ እዚህ ሚዲያ ላይ 8 አመት ሙሉ ሲነገር ነው የኖረው አትላኩ ይባላል እንደው ስትልኩ እንኳን ፊታችሁን አታሳዩ እንደው ግዴታ ቢሆን እንኳን ዝም ብሎ ከወገበታች አንስታችሁ ላኩ ቢያንስ ፊታችሁ የለበትም ነገ አትዋረዱበትም ነገ የምትወልዷቸው ልጆችና ቤተሰቦቻችሁ አያዩአችሁ ከወገበታች ላኩ እንደው ግዴታ ከሆነባችሁ እንደው አናታችሁ ላይ ከወጣ እንጂ ፊታችሁን ሁሉ ነገራችሁ እየታየ እንዲህ ያሉ ነገሮችን ባታደርጉ መልካም ነው ይሄ ሞላጫ ሌባ የሙሙ ሌባ በቅርብ ቀን ተይዞ እዚህ ይመጣል ጆን ቀጥል ጆን ባባ የምትለው ነገር ካለ ጆን ቀጥል አይ እኔ ስለዚህ ነገር አስተያየት አልሰጥም ምክንያቱም ባለፈው ስንነጋገር እኔ እናንተ ተሰዳድበናል ስለዚህ ነገር ምንም አይነት አስተያየት አልሰጥም ኦኬ እሺ እናመሰግናለን ኤኒዌይስ ከዚህ በኋላ ያሉትን ነገሮች ቤቲ ያሉትን ነገሮች ትታቸዋለን እናወራለን ሮቤልን ስልክ ልኮልኛል በቃ እኛ ጨርሰናል እናመሰግናለን ሁላችሁንም ቴንኪው አስረኛው እናወራ ታች ሮቤል
እናመሰግናለን። እሺ ወንድም አለም እናወራለን። ስልክህን አስቀምጠልኛለህ? በቃ ቤቲን ፎሎ አድርጓትና ግሩፕ ላይ እናወራለን። እሺ ጆን አንዴ 10 ደቂቃ እስከምመጣ ቤቱን እንዳይቀዘቅዝ ይዞ ትጠብቀኛለህ? ከይቅርታ ጋር 10 ደቂቃ በጣም ብዙ ነው።